ማሰር አብነት የኢትዮጵያ ሕዝብ ጸልዩልኝ እያለ ይገኛል። እጅግ የሚያሳዝን ዜና። ማሰር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራውም የበጎ አድራጎት ስራ የተቸገሩ ሰዎችን ሕይወት መለወጥ እንደሚቻልም በተግባር ያሳየ መልካም ወጣት ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማሰር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በመሰብሰብ እና በመለገስ ብዙዎቹን እንባ አብሷል። አሁን ግን ማሰር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤን ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እየሰበሰብኩ ዝም ብዬ መቀመጥ አልችልም የሚለው ማሰር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ግን ለማንም መናገር እንደማይፈልግም ገልጿል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳው ነው ሲል ተናግሯል። ማሰር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰውን ልብስ እየሸፈነና በህመሙ ላይ ይሄ ነው የማይባል ህመም ያስጨነቀው እንደሚሆን ገልጿል። አሁን ላይ ግን መታመሙ ከራሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎቹ እየጠየቁት እንደሆነም ተናግሯል። ማሰር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ እናቶችና አባቶች እንዲጸልዩልኝ ጠይቃለሁም ሲል መልእክቱን አስተላልፏል። ከዚህ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ራሱን ያገኘው ማሰር አብነት ከበደ ዛሬ ላይ ለተቸገሩ ድምፁ እና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ላይ ደግሞ 4.8 ሚሊዮን በላይ ተከታዮችን ማፍራት እየተቻለ ነው። ለማሰር አብነት ረጅም እድሜ ከጤና ጋር እንመኛለን። መላው የኢትዮጵያ ህዝብ ጸልዩለት። በዚህ ላይ ሀሳብ ስጡበት። ኮሜንት ላይ መልካም ምኞታችሁን ግለጹ።